ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 5 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል ጦርነት ከተጀመረ በኋላ እንግዲህ ብዙ ሕይወት እየቀጠፈ የሚገኘው የአየር ድብደባ ዛሬም በደብረ ታቦር ዙሪያ የአየር ድብደባዎች ተፈጽመዋል። ከዚህ ጋር በተያያዘ የደረሱ ጉዳቶችንና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃ ይዣለሁ። ትላንትና በምዕራብ ወሎ እንደዚሁ ወግዲ ላይ የአየር ጥቃት ተፈጽሟል። በዚህም ጥቃት ጉዳት ደርሷል። በየቀኑ በአማካኝ እንግዲህ ወደ አንድ ጊዜ የድሮን ጥቃት እየተፈጸመ ነው የሚገኘው። ይህንን በተመለከተ እስካሁን ድረስ በቂ ትኩረት አልተሰጠውም። በተለያዩ አካባቢዎች ግን በንጹሐን ላይ እንደዚህ ጉዳት እያደረሰ ነው የአየር ድብደባው የሚገኘው። ይሄ ከእግረኛ ዘመቻ ባሻገር ባለው ነው። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ውጥረት ወዳለበት የምዕራብ ኢትዮጵያ ቀጠና እንሄዳለን። በተለይ በአሶሳ ቀጠና ያለውን በቤኒሻንጉል እና በሱዳን ብሉ ናይል ግዛት ቀጠና የአባይን ግድብ ጨምሮ በዚህ ቀጠና ያለውን አጠቃላይ ወታደራዊ እና የውሎ አዳር መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁን ከቆያችሁ የምትሰሟቸው ይሆናሉ። በምዕራብ ኢትዮጵያ እንግዲህ በኢትዮጵያ የሚደገፉት የአርኤስኤፍ እና ተባባሪ ታጣቂዎቹ፣ በሱዳን አልቡርሃን የሚደገፉት ህወሓትና ተባባሪ ታጣቂዎቹን ጨምሮ በቤኒሻንጉል ውስጥ የሚንቀሳቀሱ ታጣቂዎች በንጹሐን ላይ ማሰቃቂ ጭፍጨፋዎችን ፈጽመዋል። ይህንም በተመለከተም ያሉ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ተጨማሪ ወታደራዊ ሎጂስቲክ እና ወታደራዊ ስምሪትም በዚህ ቀጠና ተሰጥቷል። እንዲሁም ደግሞ የወረዳው ባለስልጣንም እንደዚሁ ተቀላቅሏል፣ በርካታ ታጣቂዎችን ይዞ ተብሏል። እነዚህን ጨምሮ ከምዕራብ ኢትዮጵያ ያገኟቸው መረጃዎች ናቸው። ከዚህ ጋር ተያያዥ የሆነውን እንደዚሁ የሱዳንን ማጫጭር መረጃዎች አደርሳለሁ። ከዛ ባሻገር ደግሞ አዲስ መረጃ ወጥቷል። ድርድርን እየተመለከተ ከካይሮ እስከ አዲስ አበባ፣ ከአዲስ አበባ እስከ አስመራ ድረስ ባለው በአሜሪካው ፕሬዚዳንት ዶናልድ ትራምፕ አዲስ ጫና የተጀመረ ድርድር አለ። ለዚህም ሮድማፕ ተብሎ የቀረበ ጉዳይ አለ ተብሏል። ይህንም በተመለከተም ያሉ መረጃዎችን ወደ እናንተ አደርሳለሁ። የኤርትራ ባለስልጣናትም እንደዚሁ በምላሽ ሰጥተዋል። ይህንንም አካትቼ በዚህ ሰዓት የተለያዩ የዲፕሎማሲያዊ ወታደራዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የላካችኋቸው ጥቆማዎችም እንዲሁም ደግሞ አስተያየቶችም በዚህ ሰዓቱ በመረጃ የተካተቱ አሉ። እነሱንም ወደ እናንተ አደርሳለሁ። አሁንም ጥቆማና መረጃ ማድረስ የምትፈልጉ አድማጭ ተመልካቾቻችን ጥቆማ ዜና@gmail.com ዲስክሪፕሽን ላይ የሚገለጸው የኢሜል አድራሻ፣ በቴሌግራም በዋትስአፕ በሜሴንጀርም እንደዚሁ መልእክቶችን ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ ጥቃት የሚፈጽሙ ጉዳት የሚያደርሱ በህዝብ ላይ በደል የሚፈጽሙ ባለስልጣናትም እንደዚሁ ምላሽ እንዲካተላችሁ የምትፈልጉ ከሆነ የተደራጀ ምላሽ ማቅረብ ትችላላችሁ። ትላንትና ደሴ ከተማን በተመለከተ ከቀረበው ዘገባ ጋር በተያያዘ በውስጥ መስመር እንግዲህ ኃላፊነታችሁ ያልታወቁ ባለስልጣናት ይሁኑ ወይም ደግሞ ሌሎች ግለሰቦች አቤቱታ አቅርባቸዋል። ከተማው እየተሸጠ ነው ለባለ ሀብቶች በሚለው ጉዳይ ላይ ምላሽ አለን ብላችኋል። የተዘጋጀ ምላሽ ካላችሁ የሚቀርብ ይሆናል። በትላንትናው ዕለት እንደዚሁ በተመሳሳይ በደቡብ ጎንደር እስቴ ማዳበሪያ ለመውሰድ ወደ ከተማ የገቡ አርሶ አደሮች ላይ ግድያ ተፈጽሟል። ይህንን በተመለከተም እንደዚሁ ለማስተባበል የሞከራችሁ ባለስልጣናት አላችሁ። የግድያ የተፈጸመው ግን በሚሊሻና በፖሊስ እንደሆነ ተረጋግጧል። ንጹሐን አርሶ አደሮች ላይ የተፈጸመ ግድያ። በዛሬው ዕለት እንደዚሁ ከያዝኳቸው መረጃዎች መካከል ወታደሮች አደባባይ ተቃውሞ ወጥተዋል። እነዚህ ወታደሮች ወደ አደባባይ ተቃውሞ የወጡበት ምክንያት ምንድን ነው የሚለውን ጨምሮ የተለያዩ መረጃዎችን ትሰማላችሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በምልከታም ጭምር የምንመለከተው ነው። በአንድ የፋኖ ክፍለ ጦር ብቻ በ5 ወራት ከ80 በላይ ወታደሮች እና አድማ ብተና ሚሊሻ አባላት ተቀላቅለውኛል ሲል አሳውቋል። በስም ዝርዝርና በአሃዛዊ መረጃዎች እየተደገፈ 80 የሚደርሱ ወታደሮች በ5 ወራት ብቻ ወደ ፋኖ እንደተቀላቀሉ እየገለጸው የፋኖ አደረጃጀት በጎጃም ቀጠና 201ኛ ኮር 54ኛ ክፍለ ጦር ነው ይህንን ይፋ ያደረገው። በስም ዝርዝር የወታደሮችን ስም ዝርዝር፣ የሚሊሻዎችን ስም ዝርዝር፣ የፖሊሶችን እንዲሁም ደግሞ የአድማ ብተናዎችን ስም ዝርዝር ይፋ አድርጎ ይህን ያክል ቁጥር ያላቸው ተቀላቅለውኛል ሲል በዚህ መሰረት 43 ወታደሮች፣ 18 ሚሊሻዎች፣ 3 ፖሊሶች፣ አንድ አድማ ብተናና 14 አዳዲስ የሚሊሻ ፓራ ኮማንዶዎች ተቀላቅለውኛል ብሏል። ይህ እንግዲህ ለአሃዛዊ መረጃው ማሳያው በአንድ ክፍለ ጦር ብቻ ነው። በፋኖ እንግዲህ በርካታ ክፍለ ጦሮች አሉ። ምን ያክል ተቀላቅለዋል የሚለው ይሄ እንግዲህ በትንሹ ማሳያ ነው።
ይህንን በእንዲህ እንዳለ ደግሞ ባለፈው የአማራ ብልጽግና ባለስልጣናት 33 ሺህ የፋኖ አባላት ትጥቅ ፈተው ለመንግስት እጅ ሰጥተዋል የሚል ሪፖርት አቅርበዋል። ይህንን እንግዲህ 33 ሺህ የሚለው ጉዳይ በነገራችን ላይ ከብዙ ጋር የሚጋጭ ቁጥር ነው። የመጀመሪያው ይህን ያክል ታጣቂ የለንም ሲሉ ነበረ። ይህን ያክል ታጣቂ እጅ ከሰጠ አሁን የቀረው ምን ያክል ቁጥር ነው የሚለው ላይም እንደዚሁ እንግዲህ ከፍተኛ ቁጥር ስለመሆኑ የሚያሳይ ከአሁን በፊት ካቀረቧቸው ሪፖርቶች ጋር የሚጋጭ እንዲሁም ደግሞ እንዳሉትም 33 ሺህ ፋኖ እጅ እያልሰጠ መሆኑና 33 ሺህ የሚለው ቁጥር እጅግ የተጋነነ መሆኑና ብዙ ሚሊሻዎች እንደዚሁ የባለስልጣናት ቤተሰቦች ተሐድሶ በሚል 90 ሺህ ብር እና የተበጀተውን የመቋቋሚያ ገንዘብ ለማግኘት የራሳቸውን ቤተሰቦች ጭምር በማስገባት በሌላ አካባቢ ያሉ ቤተሰቦቻቸውን በማስመጣት እጅ ሰጡ ፋኖ በሚል እዚሁ በዚህ መንገድ ይህንን ሪፖርት ሲያሟሉ መቆየታቸው ይታወቃል። በተለይ በወሎ ቀጠና ከዚህ ጋር በተያያዘ እየወጡ የደረሱ መረጃዎች ጭምር አሉ። ከአረብ ሀገራት ጭምር በማስመጣት ቤተሰቦቻቸውን ጫካ የቆዩ ፋኖች ናቸው በሚል ስልጠና ወስደው መቋቋሚያ ገንዘብ እንዲወስዱ ካደረጉ በኋላ ተመልሰው ወደ አረብ ሀገር እንዲሄዱ ያደረጉ ስለመኖራቸውም የሚገልጹ መረጃዎች ወጥተዋል። ለማንኛውም ይህንን በተመለከተ ያለውን አጠቃላይ ሰራዊቱ ወደ ከግዳጅ ቀጠና እየወጣ ወደ ፋኖ አንድም ወደ ቤተሰቡ የሚቀላቀልበትና የተራዘመ ጦርነት የፈጠረውን አሰልቺ ሁኔታ የሚያሳይ መረጃ ነው። ወደ ቤንሻንጉል ቀጠና ነው የምንሄደው። በቤንሻንጉል ቀጠና እንግዲህ በአሰቃቂ ጭፍጨፋ ተፈጽሟል። ትላንትና መነጋገሪያ ከነበሩት ዜናዎች መካከል ይሄ ግንባር ቀደሙ ነው። 40 ሰዎች ተጨፍጭፈዋል። 12 ሰዎች ጠፍተዋል። በቤንሻንጉል መተከል ዞን ግልገል በለስ ከተማ ወጣ ብሎ አይሲዲ ወይም ደግሞ አፍሪካ እርሻ ልማት ተብሎ በሚጠራው አካባቢ በአራት ተሽከርካሪ ላይ የነበሩ ተሳፋሪዎች እና ሾፌሮች ናቸው በአሰቃቂ ሁኔታ በታጣቂዎች የተጨፈጨፉት ተብሏል። ይህንን በተመለከተ ተሳፋሪዎችና ሾፌሮች ጨምሮ 40 ሰዎች ህይወታቸው አልፏል። 3 ተሽከርካሪዎች ሙሉ በሙሉ ተቃጥለው ወድመዋል። በዚህ ምክንያት ከመተከል ወደ ግልገል በለስ ያለው ትራንስፖርት ሙሉ በሙሉ ተቋርጧል። ታጣቂዎቹ የቤንሻንጉል ነጻነት ንቅናቄ የሚባሉ ሰሞኑን ግንባር የፈጠሩትና እንዲሁም ደግሞ በክልሉ መንግስት ከፍተኛ ድጋፍ የሚደረግላቸው ታጣቂዎች መሆናቸውን ጉዳዩን አነጋጋሪ አድርጎታል። ይህንን ጥቃት ፈጽሞታል የተባለውን ታጣቂ የሚመራው መኩሪያ የተባለ ሰውን በተመለከተ የወጡ መረጃዎች እንግዲህ የክልሉ መንግስት ድጋፍ እያደረገለት ነው ይህንን ጥቃት እየፈጸመው። ከአሁን በፊት በካምፕ ታጣቂዎችን ይዞ ካምፕ ውስጥ ገብቶ ድጋፍ ሲደረግለት የነበረውና ትጥቅ እንዳይፈታ ተደርጎ የነበረው መኩሪያ የሚባለው የታጣቂዎች አዛዥ የሚመራው ታጣቂ ኃይል ከግልገል በለስ ወጥቶ እንደገና ወደ ጫካ ሲገባ ለማባባያ በሚል እንደገና ተመልሶ የመንግስት ተሽከርካሪ ከፍተኛ እንደዚሁ መጠን ያለው ገንዘብ እንዲሁም የወርቅ መሬትና የወርቅ መፈለጊያ ማሽኖች ተሰጥተውት እየተመላለሰ በመንግስት ተሽከርካሪ ታጣቂዎችን ሲያደራጅ ሰነበተ። ባለፈው ሚስቴ ታስራብኛለች በሚል እስር ቤቱን ለመስበር ሙከራ ያደረገ በአካባቢው እንግዲህ እስከ ሱዳንና ብሉናይል ግዛት ድረስ ባሉ ቀጠናዎች እየተንቀሳቀሱ ትስስርና ግንባር ከፈጠሩ ታጣቂዎች ጋር ህብረት ያለው ነው። ይህ እንግዲህ የክልሉ የፖሊስ ኮሚሽን ጋር በልዩ ሁኔታ ግንኙነት ያለው ታጣቂ ነው ይህንን እየፈጸመው የሚሉ መረጃዎች ወጥተዋል። ከዚህ ባለፈ እንግዲህ ሰሞኑን በዚህ ቀጠና ታጣቂዎች ግንባር መፍጠራቸውም ይታወቃል። ይሄ በግልጽ በንጹሐን ላይ ያነጣጠረ ሽብርተኝነት ነው ያሉት የመረጃ ምንጮች እነዚህ ታጣቂዎች ከጀርባ ትዕዛዝ የሚሰጣቸው የሚቀበሉትም ከሱዳን እስከ አሶሳ ድረስ ይታወቃሉ። ፌዴራል ፖሊስና መከላከያም ይሄ መረጃ ቢኖረውም ምንም አይነት እርምጃ አልወሰደም። በትላንትናው ዕለት እንኳ አስከሬኖች ወደየ አካባቢያቸው አይበተኑም በሚል የህዝብ ቁጣ ይቀሰቅሳሉ በሚል አልሰጥም ብሎ ስለመከላከሉ እንጂ ታጣቂዎቹን አሳዶ እርምጃ ስለመውሰዱ የተገለጸ ነገር የለም። ቤኒሻንጉል ውስጥ ባለው ታጣቂዎች በሱዳን የሚደገፉ ታጣቂዎች በራሱ ባልቡርሃን ጦር እና በአርኤስኤፍ ተባባሪ ታጣቂዎች በቀጥታና በተዘዋዋሪ ባሉት ፍላጎቶች ኢትዮጵያና ሱዳን ባለው አጠቃላይ ሁኔታ ከባድ የሆነ ቀጠናዊ ቀውስ እየመጣ ነው የሚገኘው። ወደ ቀውስም ገብቷል። አካባቢው ከባድ ስጋት አንዣቦበታል የሚሉት የመረጃ ምንጮች በትላንትናው ዕለት ሸርቆሌ ተብሎ በሚጠራው ወረዳ የገልገል ተብሎ በሚጠራ ቦታ ለአራተኛ ቀን በታጣቂዎች እና በአካባቢ በሚንቀሳቀሱ ሚሊሻዎች መካከል ውጊያ ተደርጓል። በውጊያው የደረሰው ጉዳት በውል አልታወቀም። የአየር የድሮን ቅኝትና ስምሪትን በአካባቢው እንደነበር የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የሸርቆሌ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ኮማንደር 10 የሚሊሻ አባላትን አስከትሎ ወደ ታጣቂዎች ተቀላቅሏል። ይህ እንግዲህ በሸርቆሌ ወረዳ ከፍተኛ ድንጋጤ ፈጥሯል። የክልሉ የጸጥታ የሚባለው የቤኒሻንጉል ማለት ነው እንደዚሁ ኃይል ተጠርንፎ
ወደ ድንበር ኢትዮጵያና ሱዳን አካባቢዎች እንዲንቀሳቀስ ስምሪት የተሰጠ ቢሆንም ብዙ ሚሊሻዎች ወደ ታጣቂዎች ይቀላቀላሉ የሚል ከፍተኛ ስጋት መኖሩን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ የመረጃ ምንጮቹ የቀድሞ የእርሻ ኢንቨስተሮች የነበሩ የህወሓት ወታደራዊ አዛዦች እና የህወሓት ባለሀብቶች በአካባቢው ከሚገኙ የሚሊሻ ጽሕፈት ቤት የሰላምና ደህንነት ኃላፊዎች ጋር ልዩ ቁርኝት በመፍጠር እንዲኮበልሉ እንዲቀላቀሉ እያደረጓቸው ነው። ለዚህ ማሳያ የኡራ ወረዳ ሰላምና ደህንነት ኃላፊ የቀድሞው የአጋዚ ኮማንዶ አባል የነበረው እስማኤል አደም ይገኝበታል። እሱ እንግዲህ በህወሓት ሰዎች ግብዣ ነው የወረዳውን ኃይል ይዞ ወደ ታጣቂው እንዲቀላቀል እየተደረገው ብለዋል። ከዚህ ጋር በተያያዘ እንግዲህ አዳዲስ መረጃዎችን እየተከታተልኩ የማቀርብ ሲሆን በዚህ ቀጠና ደግሞ አርኤስኤፍን በተመለከተ ዳቡስ ወታደራዊ ካምፕ ከፍተኛ መጠን ያለው ነዳጅ ትናንትና ስለመራገፉ እንዲሁም ደግሞ ሎጂስቲክ አዳዲስ የጦር መሳሪያዎች፣ ወታደራዊ ተሽከርካሪዎች ከአዲስ አበባ እና ካሶሳ ወደዚህ ወደ ዳቡስ ለአርኤስኤፍ መቅረባቸውን መረጃዎች ገልጸዋል። እዚህ ጋር በተያያዘ እንግዲህ በአካባቢው የአርኤስኤፍ ይሄ ሎጂስቲክ ከደረሰ በኋላ ወደ ብሉ ናይል ግዛቶች ቀጣይ ጦርነት ያደርጋል ተብሎ ይጠበቃል። የሱዳን ጦርም ወደዚህ እየተጠጋ ነው የሚገኘው። ወሳኝ የተባለች ቦታ ተቆጣጥረዋል። ህወሓትም እንደዚሁ የአርሚዎቹና ታጣቂዎቹን ወደዚህ ቀጠና እያስገባ ነው የሚገኘው። ቀጣይ የሚሆኑትን አብረን የምንከታተል ይሆናል። ወደ ሰሜን ኢትዮጵያ የአባይና የቀይ ባህርን ፖለቲካ የተመለከቱ መረጃዎችን ወደ እናንተ ላድርስ። አሜሪካ አዲስ ይዛው ቀርባለች እየተባለ አዲስ የድርድር ሮድማፕ እንግዲህ በተመለከተ መረጃዎች እየወጡ ነው የሚገኙት። አሜሪካ ከካይሮ አዲስ አበባ፣ አስመራ ድረስ ያለውን አጠቃላይ ሁኔታ በተመለከተ አዲስ የድርድር ሀሳብ ወይም ደግሞ ሮድማፕ ይዛ ቀርባለች ተብሏል። ጉዳዩ በኢትዮጵያም ሆነ በኤርትራ በካይሮም ሆነ በአሜሪካ በኩል እስካሁን በይፋ አልተገለጸም። ጉዳዩን በተመለከተ እንግዲህ ዳርዳር የሚሉ የጭምጭምታ ወሬዎች ናቸው እየወጡ ያሉት። እንደ ውስጥ አዋቂ የጭምጭምታ ወሬዎች ምንጭ ከሆነ በዚህ መንገድ ሶስቱ ሀገራትን በተመለከተ አዳዲስ የድርድር ሀሳብ መጥቷል ነው በእነ አሜሪካ ጫና ምክንያት በእነ አሜሪካ ጫና የተባለው። ትራምፕ በዋናነት የግብፅን ጭንቀት ለመፍታትና የግብፅን ጥቅም አስቀድሞ ነው ይህን ድርድር እንዲደረግ ፍላጎት እያሳዩ ያሉት። በዚህ መሰረት ኢትዮጵያ በግብፅ ላይ ስጋት ፈጥሯል የተባለውን የአባይ ግድብን በተመለከተ ለግብፅ ዋስትና የሚሰጥ ስምምነትና ድርድር እንዲያደርጉ ኢትዮጵያና ግብፅ በአባይን በተመለከተ የግብፅን ፍላጎት መሰረት ያደረጉ ውሎችንና ስምምነቶችን እንዲስማሙና ግብፅ ወደፊትም ከሚኖርባት አጠቃላይ አባይን የተመለከተ ጫና ነፃ እንድትሆን ፍላጎት በአሜሪካ በኩል መኖሩና ይህን ኢትዮጵያ እንድታደርግ በአሜሪካ በኩል የድርድር ሀሳብ መቅረቡ፣ ኢትዮጵያ የባህር በርን በተመለከተ ለምታነሳው ጉዳይ ደቡባዊ ቀይ ባህር ተብሎ የሚጠራው የአሰብ ቀጠናን በተመለከተ አካባቢው የንግድ ነፃ ቀጠና ኢትዮጵያ እንድታገኝና ባለቤትነትን በተመለከተ ከኤርትራ ጋር ወደፊት እንዲነጋገሩ እንዲደረግ፣ ኤርትራ ከኢትዮጵያ ጋር ይህንን በተመለከተ ለምታደርጋቸው ስምምነቶች የተጣሉባት ማዕቀብ እንደሚነሱላት፣ የልማትና የድጋፍ ትብብሮች እንዲመቻቹላትና እንዲሁም ደግሞ ከኢትዮጵያ ጋር በተናጠል በምታደርገው ስምምነት መሰረት ወደ ስምምነት እንድትደርስና አሰብንና ቀይ ባህርን በተመለከተ ከኢትዮጵያ ጋር በተናጠል የልማት ስምምነቶችን የዘላቂ ስምምነቶችን በማድረግ ስምምነታቸውን እንዲያደርጉ የሚሉ አቅጣጫዎች ናቸው። በአሜሪካ በኩል እንደ ሮድማፕ ወይም ደግሞ እንደ መደራደሪያ ሆኖ አቅጣጫ ተሰጥቶበታል የተባለው ይሄ ውስጥ ለውስጥ ለድርድር ቀርቧል የተባለውን ጉዳይ በተመለከተ እስካሁን ድረስ ከኢትዮጵያም ከግብፅም ከኤርትራም ከአሜሪካም በይፋ የተገለጸ ነገር የለም። እንግዲህ ያው እየገፋ የሚሄድ ከሆነ መረጃውን ወደፊት በስፋት እየተከታተልኩ ወደ እናንተ የማደርስ ይሆናል። እናንተም በተለይ ዲፕሎማሲያዊ መረጃ ምንጮችን የምትከታተሉ ደግሞ ጉዳዩን ልትከታተሉ ትችላላችሁ። አድማጭ ተመልካቾች፣ ይህ በእንዲህ እንዳለ ደግሞ በአሜሪካ የኤርትራ አምባሳደር ሶፊያ ተስፋ ማርያም ረዘም ያለ ጽሁፍ አውጥተዋል። ይህንን ከላይ የቀረበውን የድርድር ሮድማፕ ጨምሮ ሌሎች ጉዳዮች ላይም እንደዚሁ ብዙ ጉዳዮችን አስተዋል። የኤርትራ ሉዓላዊነትና የሚደብቀው ስጋት በሚል ባወጡት ጽሁፍ የኢትዮጵያን የባህር በር ጥያቄ፣ የኤርትራን ሉዓላዊነት፣ ቀጠናዊ ጂኦፖለቲካውን፣ ወቅታዊ ወታደራዊ ውጥረትና የኤርትራን አቋሞች በተመለከተ ብዙ ጉዳዮችን እዚሁ ይፋ አድርገዋል። አምባሳደሯ ኢትዮጵያን እንደ ጎረቤት ሀገራት ሳይሆን እንደ ቅኝ ገዥ እንደሚያዩት በጽሁፋቸው ላይ አውጥተዋል። የኤርትራ ነጻነት ከጸረ ቅኝ ግዛትና እንዲሁም ደግሞ ከጸረ ወራሪ ከኢትዮጵያ ጋር የተደረገ ተጋድሎና የነጻነት ድል እንደሆነ ይህንን ገልጸዋል። የወጋ ቢረሳ የተወጋ ይረሳ በሚል
ኢትዮጵያ በደል ፈጽማብናለች በሚልም በዚህ ጽሁፍ ላይ እንግዲህ የተለያዩ ጉዳዮችን አንስተው ለማሳየት ሞክረዋል። የኢትዮጵያ የኤርትራን ሉዓላዊነት ግዛት ያላትን አቋም በተመለከተ አጀንዳቸውን አንጸባርቀዋል። ኤርትራ ተበድላለች የሚል ይዘት ያለውን ሀሳብ ነው እያሰፈሩት። ኤርትራ ከኢትዮጵያን የንግድ ባህር በር ወይም ደግሞ ነፃ የንግድ ቀጠና ጋር በተያያዘ በዓለም አቀፍ ስምምነት መሰረት ኢትዮጵያ ይህን እንድታገኝ ኤርትራ ተቃውማ አታውቅም። ዓለም አቀፍ ሕጉም ይህንን ይፈቅዳል። ስለዚህ ኤርትራ ለኢትዮጵያ ነፃ የንግድ ማሪታይም ስምምነቶችን ለመፈጸም ዝግጁ ናት። ካሁን በፊትም ተቃውማ አታውቅም ብለዋል። ይህንን በተመለከተ ግን አብይ አህመድን ጨምሮ ሌሎች ወታደራዊ ባለስልጣናትና ሚዲያዎች አሰብን ወደ ኢትዮጵያ ያጠቃለለ ካርታ፣ ንግግር፣ ዛቻ እያደርጋሉ። ይሄ የኤርትራን ሉዓላዊነት አደጋ ላይ የጣለ አዲስ ትርክት ነው። ይሄ ስጋት ፈጥሮብናል ሲሉ አምባሳደሯ በጽሁፋቸው ላይ አንስተዋል። ኢትዮጵያ በሶማሌላንድ ያደረገችውን የወደብ ኪራይ ስምምነት 2004 ማለት ነው። ይህንንም ህገወጥ በሚል የሶማሊያን ሉዓላዊነትና የሞቃዲሾን የግዛት አንድነት የጣሰ በሚል እንደዚሁ አምባሳደሯ አንስተዋል። አምባሳደሯ ስለ ጣሊያን ውልና 1900፣ 1903 እና 1908 የተደረጉ ውሎችን በመጥቀስ የኢትዮጵያና የኤርትራን ጦርነት በኋላ የተደረገውን እንዲሁም ደግሞ በኤርትራ ላይ የተጣለውን ማዕቀብ በተመለከተ ኢትዮጵያ ከኢጋድ እና ከአፍሪካ ህብረት ጋር በመሆን አድርሳብናለች ያለችውን እንደዚሁ ጉዳት አብረው አንስተዋል። የኤርትራ የውጭ ጉዳይ ፖሊሲ በየትኛውም ሀገር ጉዳይ ላይ ጣልቃ ባለመግባት በመከባበር ላይ የተመሰረተ ፖሊሲ ኤርትራ እንዳላትም ይህንንም አንስተዋል። በሌላ በኩል ኢትዮጵያ ኤርትራን በተመለከተ ከውጭ በሚመጣ ጫና ሳይሆን ኤርትራና ኢትዮጵያ ቁጭ ብለው በሚነጋገሩት ዲፕሎማሲያዊ ዘላቂ የልማትና የተጠቃሚነት ትብብር ላይ ብቻ ከውስጥ የመነጨ ትብብር ሲመጣ ብቻ ሰላም ይሆናል። ከውጭ የሚመጣ የትኛውም ጫና ኢትዮጵያና ኤርትራን ችግር አይፈታም ብለዋል። ምናልባት ከላይ እንግዲህ ለተነሳው የድርድር ጉዳይም ሊሆን ይችላል ይህ ምላሽ። ከውጭ የሚመጡ ጫናዎች መፍትሄ አይሰጡም የሚል አቋም ይዘው አምባሳደሯ ተከራክረዋል። አምባሳደሯ በአሜሪካ የኤርትራ አምባሳደር ናቸው። ሶፊያ ተስፋ ማርያም ይባላሉ። ወደ ሌሎች መረጃዎች ስንቀጥል ወደ ሱዳን የሚወስደን መረጃን የማስከትለው በሱዳን የአርኤስኤፍ ዋና ዋና ወታደራዊ አዛዦቹ እየከዱት እንደሆነ የሚገልጽ መረጃ ወጥቷል። በቅርብ ጊዜያት እንኳ ከፍተኛ ወታደራዊ አዛዦች እየከዱት እንደሆነ መረጃዎች ጠቁመዋል። 3 ዋና ዋና ኮሎኔሎች፣ 2 የሚሊሻ አዛዦች፣ አንድ የውጭ ሀገራት ተዋጊ በመመልመል የሚታወቅ የአርኤስኤፍ ተባባሪዎችን ጨምሮ ከአርኤስኤፍ በርካታ አዛዦች መውጣታቸውን የተገለጸው። ከነዚህ መካከል ብርጋደር ጀኔራል አሊ ራዚግ፣ ኮሎኔል አልኑር፣ ኮሎኔል አልሳፋ፣ ኮሎኔል አልቁባ የተባሉ አዛዦች ይገኙበታል ተብሏል። እነዚህ ወሳኝ የተባሉ የሚሊሻ የዓለም አቀፍ የታጣቂ ምልመላና ተያያዥ ወታደራዊ አዛዦች ከአርኤስኤፍ መውጣታቸው እንግዲህ ባለው ሱዳን ጦርነት ላይ የራሱን አሉታዊ ሚዛን የሚያሳርፍ ይሆናል። ለአልቡራን እንደ መልካም አጋጣሚ የሚታይ ሲሆን ለአርኤስኤፍ ደግሞ ውስጣዊ ወታደራዊ ኪሳራ ውስጥ ስለመግባቱ የሚያሳይ ነው። ይህ በእንዲህ እንዳለ የሞሮኮ ሮያል አየር ተብሎ የሚጠራው ቦይንግ 737 ማክስ አውሮፕላን የኮሎምቢያ ቅጥረኛ ወታደሮችን በሞሮኮ በኩል ወደ ቱኒዚያ እና ወደ ሱዳን እንዲገቡ ለአርኤስኤፍ እንደርሱ አጓጉዟል የሚል መረጃ ወጥቷል። በሌላ ዜና በርካታ የኮሎምቢያ ቅጥረኛ ወታደሮች ማዕከላዊ አፍሪካ ተራግፈዋል። ወደ አርኤስኤፍ ለመቀላቀል በዩናይትድ አረብ ኤሚሬትስ ቀጣሪነት ነው ወደዚህ ቀጠና እየገቡ ያሉት። የኳታር አርሚ አየር ኃይል C-17A የተባለው አውሮፕላን ከባድ መሳሪያዎችን ከቱርክ ወደ ሞቃዲሾ ማስገባቱም ከቀጠናው መረጃዎች መካከል ይገኙበታል። ባቶት ኤር የተባለው እንደዚሁ የካርጎ አውሮፕላን የጭነት አገልግሎት የሚሰጥ ማለት ነው። ከዩናይትድ አረብ ኤሚሬትስ አልአሪፍ የተነሱ አውሮፕላኖቹ ወደ አዲስ አበባ የጦር መሳሪያ ማጓጓዛቸውን ትላንትና የወጡ መረጃዎች ይገልጻሉ። እንዲሁም ደግሞ ፍላይ ፕሮ ተብሎ የሚጠራ ቦይንግ 747-243 ካርጎ ከአዘርባይጃን ከፍተኛ የጦር መሳሪያ በመጫን ወደ ቻድ እንደዚሁ እንዳረፈና ቻድ የጦር መሳሪያ እንዳራገፈ ይህም የጦር መሳሪያ ለአርኤስኤፍ የሚቀርብ እንደሆነ ተገልጿል። ዩናይትድ አረብ ኤሚሬትስ ሊንክድ አየር ኃይል የዩናይትድ አረብ ኤሚሬትስ የሆነ አየር ኃይል ቦሳሶ ሶማሊያ ፑንትላንድ የጦር መሳሪያዎችን ትላንትና አራግፏል። ከዩናይትድ አረብ ኤሚሬትስ አልሪፋ ተብሎ ከሚጠራው አየር ማረፊያ የተነሱ አውሮፕላኖች ባህር ዳር፣ ቦሌ፣ ደብረ ዘይት፣ ሐረር ሜዳ የጦር መሳሪያዎችን ማራገፋቸውንም እንደዚሁ
የ24 ሰዓት የምስራቅ አፍሪካ የጦር መሳሪያ ዝውውር በረራ መረጃዎች ይህንን ያሳያሉ። ወደ ሌሎች መረጃዎች ሲሄድ ወደ ባህር ዳር የሚወስደን መረጃን ማስከትለው በባህር ዳር ቤት ለማግኘት የተደራጁ ማህበራት ብልጽግናን እንዲደግፉ ተጠይቀዋል። ጫናም እየተደረገባቸው ነው። በዛሬው ዕለት የቤት መስሪያ ቦታ ለማግኘት የተደራጁ ማህበራት በባህር ዳር በአማራ ስቴት ዩኒቨርሲቲ ተብሎ በሚጠራው አዳራሽ አመራሮቻቸው እንደተጠሩ የመረጃ ምንጮች ገልጸዋል። አደራጆቹ ዛሬ ስብሰባ ላይ ብልጽግናን እንዲመርጡና ለብልጽግና ምርጫ አባላቶቻቸው እንደዚሁ ድጋፍ እንዳደርጉ በሚል አስገዳጅ ጫና እየተደረገባቸው እንደሆነ ተገልጿል። አባላቱ የምርጫ ካርድ ከሌላቸው ቦታ እንደማያገኙም እንደዚሁ ተገልጿል። እንግዲህ እጅግ አስቂ ነው። ያው ብልጽግና ምርጫ ካርድ ያልወሰዱትን የባጃጅ አሽከርካሪዎችን ጭምር ነዳጅ እየከለከለ ይገኛል። በርካታ ጉዳዮች ቀርበዋል። አሁን ደግሞ አባላቶቹ በምርጫ ካርድ ያልወሰዱ ከሆነ ከተደራጁበት ማህበር ይወጣሉ የሚል ማስፈራሪያ ነው እየመጣ ያለው። አሁን ብልጽግና 4 ሰዎችም ካርድ ከወሰዱ 2 ሰዎችም ካርድ ከወሰዱ የራሱ አባላትም ከወሰዱ ይበቃዋል። ተወዳዳሪ የለበት፣ ተፎካካሪ የለበት። መርሃ ግብር ለማሟላት ነው ይሄን ምርጫ ያደረኩ የሚለው። አንዳንድ ቦታ እንደውም ሚሊሻዎች ምርጫ መርጠው ኮረጆውን አስቀምጠውታል፣ ቀን እየጠበቁ ነው። አሁን ለዚህ ይህን ያክል ወከባ ምረጡኝ የሚል ጉዳይ አስገዳጅ የሆነ ትዕዛዝ ማስተላለፍ ምን አስፈለገው? ለመርሃ ግብር የሚደረግ ምርጫ ነው። ኦልሬዲ ምርጫው ይታወቃል። ያው ምርጫ ተደርጓል ብሎ ለማወጅ ነው። ለዚህ ደግሞ 2-3 ሰዎችም በምርጫው ቀን ከወጡ የብልጽግና አባላት ከዛ በላይ ምን ይፈልጋል የሚለው የብዙዎቹ መነጋገሪያ ነው። ለማንኛውም ይሄ ሆኗል። ባህር ዳር እንደዚሁ የጥበበ ግዮን ስፔሻላይዝድ ሆስፒታል የሰራተኛና ሐኪሞችም እንደዚሁ ቅሬታዎችን አቅርበዋል። ትራንስፖርትን ችግር በተመለከተ ነው የሚመለከተው አካል ምላሽ ተሰጣቸው ጠይቀዋል። ከአሁን በፊት የሆስፒታሉ ሰራተኞች እንግዲህ ግድያዎችን፣ ድብደባ፣ ዝርፊያ የተፈጸመባቸው በትራንስፖርት እጥረትና ከከተማው ወጣ ብሎ የሚገኝ በመሆኑ ሆስፒታሉ ከዚህ ጋር የተያያዘ እንደሆነ ገልጸዋል። ሌላው መረጃችን ወደ ጎንደር የሚወስደን ነው። ወደ ጎንደር ስንሄድ በጎንደር ስማዳ ወረዳ እስቴ ወረዳ ዛሬ ማልዳ ተከታታይ የድሮን አሰሳና ቅኝት ተደርጓል። በስማዳ ጸዶየ እንዲሁም ደግሞ እስቴ ምክሬ ድረስ ተከታታይ የድሮን አሰሳዎች እንደተደረጉ የገለጹት የመረጃ ምንጮች ዘግየት ብሎ በደብረ ታቦር ከተማ አቅራቢያ ማህደረ ማርያም ተብሎ በሚጠራ ቦታ እንደዚሁ የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት ጉዳቶች መድረሳቸው ነው የተገለጸው። የጉዳት ሁኔታ ግን እየተጣራ ነው። ረፋድ ላይ ነው ይሄ የተፈጸመው። ከዚህ ጋር በተያያዘ ድሮን ጥቃቶችን መረጃ ሲሰጡ የነበሩ ሰዎችን በቁጥጥር ስር መዋላቸውን የአካባቢ ፋኖች ገልጸዋል። ከድሮን ጥቃቱ ጋር በተያያዘ እንግዲህ በቅርብ በትክክል መረጃ ሲሰጡ የተባሉ ሰዎች ስለመያዛቸው ነው የተገለጸው። እንግዲህ ማህደረ ማርያም ጥንታዊ የገዳማት እንዲሁም ደግሞ የአብያተ ክርስቲያን ቅርሶች ከሚገኙባቸው የኢትዮጵያ አካባቢዎች አንዱ ነው። በዚህ አካባቢ ነው ዛሬ ድሮን ጥቃት የተፈጸመው ከደብረ ታቦር ከተማ በስተደቡብ አቅጣጫ ወጣ ብሎ የሚገኝ ቦታ። ወደ ደብረ ዘይት የሚወስደን መረጃ ላስከትል። በደብረ ዘይት ከአዲስ አበባ በቅርብ ርቀት ደብረ ዘይት ከተማ የመከላከያ ሰራዊት አባላት ሰልፍ እያደረጉ መሆናቸውን የወጡ መረጃዎች ገልጸዋል። በግዳጅ እና በዘመቻ በትግራይ ጦርነት፣ በአማራ ክልል እንዲሁም በኦሮሚያ ክልል በነበሩ ጦርነቶች ከፍተኛ ጉዳት የደረሰባቸው የአካል ጉዳት የደረሰባቸው ወታደሮች በደብረ ዘይት ከተማ መኖሪያ ቦታ ይሰጣቸዋል በሚል ከአሁን በፊት ቢደራጁም አሁን መፍትሄ ባለማግኘታቸው ዛሬ ወደ አደባባይ መውጣታቸው ነው የታወቀው። ይህንን ተከትሎ እንግዲህ በአሳዛኝ ሁኔታ በዊልቸር በክራንች እንዲሁም ደግሞ በሌሎች ሰዎች ተደግፈው ወታደሮቹ መለዮ ለብሰውና ሲቪል ለብሰው አደባባይ ወጥተው መብታችን ይከበር፣ ለዚህ ነው ወይ የደማ ነው፣ ለዚህ ነው ወይ የሞት ነው፣ ለዚህ ነው ወይ አካል ጉዳት ያስተናገድ ነው በሚል ጥያቄ እየጠየቁ ነው የሚገኙት። የብልጽግና ባለስልጣናት ከአሁን በፊት ቃል ገብተውላቸው የነበረውን ቃል ባለመፈጸማቸው ነው እንግዲህ እነዚህ ወታደሮች ከግዳጅ ሲመለሱና ወደ ጦርነት ሲሄዱ የተለያየ ጥቅምና ማባበያ የተነገረላቸው ቃል የተገባላቸው ቢሆንም አሁን ግን በዚህ ሁኔታ ውስጥ ነው የሚገኙት። እንግዲህ ለዚህ ሰዓት የያዝኳቸው መረጃዎች እነዚህ እንደሚመስሉት፣ በሌሎች አካባቢዎችም እንግዲህ በትላንትናው ዕለት በምዕራብ ወሎ ወግዲ ከተማ የአየር ጥቃት ተፈጽሟል። በዚህ ጥቃት እንደዚሁ ጉዳቶች ደርሰዋል። ፋኖ በወግድና በአካባቢው በነበረው ዘመቻ እንደዚሁ ከ30 በላይ ነፍስ ወከፍ መሳሪያዎችና የውድ መሳሪያዎች በእጁ አስገብቷል። አንዳንድ አካባቢዎች እንግዲህ በውጊያ መሀል ያው እንግዲህ መግደልም መሞትም ይኖራል። አንዳንድ የፋኖ አባላት ሲቆስሉ ወይም ደግሞ በውጊያ ላይ ሲሞቱ አስከሬናቸው እንዳይነሳ ጅብ እንዲበላው በሚል በአደባባይ ላይ ኢሰብአዊ የሆነ ግፍ የሚፈጽሙ ሚሊሻዎች፣ ወታደራዊ አዛዦች መኖራቸውም ታውቋል። ይህ እንግዲህ የማህበረሰብን ሞራልና የማህበረሰብን ደንብና ሴት ጭምር የማይጠብቅ አስከሬን ጋር የሚደረግ ትግል እንደሆነ ሊታሰብ ይገባል። በውጊያ ላይ ይሞታል፣ ሰው ይገድላል፣ ይወድቃል፣ ይነሳል።
የጦር ህጎችን አክብረው እንግዲህ አስከሬኖች እንኳን በአግባቡ ላይ አርፎ ሲገባ የፋኖ አስከሬን ነው የፋኖ ደጋፊ ነው በሚል ውሻ እንዲበላው እንዲሁም ደግሞ አስከሬኖች እንዳይነሱና ህዝብ እንዳይና እንዲሳቀቅ በሚል የሚደረጉ ድርጊቶች ግልጽ የሆኑ የጦር ወንጀሎች መሆናቸውን ከአካባቢዎቹ የወጡ ጥቆማዎች ያሳያሉ። አዴት እንዲሁም ደግሞ ወግዲ አካባቢ ይህን የተመለከቱ አስነዋሪ ድርጊቶች ጥቆማ ደርሶኛል። በዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ